የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን የተከበራችሁና የተወደዳችሁ ተመልካቾቻችን በእያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። እንደምናችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ እንግዲህ የተለያዩ እንግዶችን ይዞ ይቀርባል። ዛሬ ባለፈው ሳምንት የቀጠለውን ቆይታችንን እንግዲህ እንቀጥላለን ማለት ነው። ከአንበስ አጉቾ ጋር ቆንጆ ቆይታ አድርገናል አይደለ? ዛሬም እንቀጥላለን። የድሬዳዋ አስተዳደር ብቻ ሳይሆን በኢትዮጵያ አሉ ከተባሉ የጠረጴዛ ቴኒስ ድንቅ ተጫዋቾች መካከል አንደኛው ነው። በትምህርት ቤት እንግዲህ ስኬታማ ነው፣ መምህር ነው። ብዙ ስኬታማ ነገሮችን መስራት ችሏል። ቀጣይ 30 ደቂቃ ከሱ ጋር ቆይታ እናደርጋለን። እንቀጥላለን። አንበስ ባሳለፍነው ሳምንት ጥሩ ጨዋታ ተጫውተናል። ስለ ጠረጴዛ ቴኒስ ብሔራዊ ቡድን እናውራ። በተለይ መጀመሪያ ወጣት ብሔራዊ ቡድን ስትመረጥ የተሰማ ስሜት ምንድን ነው የሚመስለው? የትኛውም ስፖርት ግቡ ብሔራዊ ቡድን ነው ብዬ አስባለሁና እንደው ከዚህ እንጀምር እስቲ። መጀመሪያ ብሔራዊ ቡድን የተመረኩት ወጣት ብሔራዊ ቡድን ነው እና ከ20 ዓመት በታች በነበረው ቲም ላይ ከድሬዳዋ ሄጄ ነው በነበረው ማጣሪያ ላይ 32 ነበር። አጋጣሚ የሚፈልገው አንድ ሰው ነው እና እያሸነፍኩና መጨረሻ ላይ ሁለት ቀረን። አብሮኝ የነበረው ልጅ ደግሞ አጋጣሚ ከኔ ሲኒየር ነው፣ ኤክስፒሪየንስ ይበልጠኛል፣ ችሎታም ይበልጠኛል ብለህ የምታስበው ሰው ነው። ከዛ ፋይናሊ ከሱ ጋር ስንጫወት በአጋጣሚ በወቅቱ ቤስት ኦፍ 3 ነው። አሁን እንደውም ቤስት ኦፍ 5 ሆኗል። ማለቂያው በ11 ሆኗል። የዛን ሰዓት 21 ነው። አንድ ጨዋታ አሸነፍኩት። አላመንኩም እኔ። ከዛ ወተት መከራለህ ስወጣ እኔ ማንም የለኝም። እኔ ያለኝ አጋጣሚ ደግሞ እንደዛው በግራውንድ ቴኒስ ምናልባት የምታውቃቸው ከሆነ እና አለበል እነ ወገን እነ ቦቸራ እነሱም በግራውንድ ቴኒስ ናሽናል ቲም ሊወዳደሩ መተው እነሱ ናቸው የሚደግፉኝ የሚመክሩኝ የግራውንድ ቴኒስ ተጫዋቾች። ከዛ ይሄ የኔ ተጋጣሚ በጣም ታፍ የነበረ ልጅ እሱን የሚመክሩት ደግሞ ሁሉም ብሔራዊ ቡድን ተጫዋቾች ሲኒየሮቹ እሱን የሚመክሩት ያ የበለጠ እኔን እልህ ውስጥ ከተተኝ። በቃ እኔም ታዳጊ ነኝ፣ የክልል ተጫዋች ነኝ። ይሄ ልጅ ደግሞ የኦሮሚያ ተጫዋች የነበረ ነው፣ ግን አዲስ አበባ ገብቷል። ሁሉም እሱን ሲመክሩት ያ ነገር መምከራቸው ሳይሆን በቃ እኔን የበለጠ ዋጋ እንሰጥ አደረገኝና በጣም እልህ ውስጥ ገባሁና ያንን አሸነፌ ወጣት ብሔራዊ ቡድን አንድ ሰው በሚያዝበት እንት ላይ የገባውባት ለኔ መቼም አትረሳኝም። እንደውም ፊት ነው የተጠላ። አዎ ከ32 ነው። በዛ ላይ እንዳልኩህ አሸንፋለሁ ብዬ አልጠበቅኩኝም። ይበልጠኛል በወቅቱ ግን አንዳንዴ ያው ፐርፎርማንስም ተለዋዋጭ ነው። እንግዲህ እሱ ወይ ደግሞ ያልሰራበት ነገር ይኖራል። በቂ ዝግጅት አላደረገ ይሆናል። እኔ ደግሞ በቂ ዝግጅት አድርጌ ነበረ። ከዛ በተለይ 1-0 ሰመራው ለሁሉም ብሔራዊ ቡድኖች ሲመክሩት የበለጠ እልህ ውስጥ ገባው። ያችን እልህ ተጠቅሜ 2-0 አሸነፈው። የገባውበት አይረሳኝም። ኢትዮጵያን ብሔራዊ ቡድን ተጫወትክ? እንደ ድል ሆኖ ያው እንዳልኩህ ወክዬ ተጫውቼ አላውቅም። በዋናውም በወጣት ላይ እያለን ያው ተመርጠት ይያዛለህ፣ ፖኬት ምን ይሰጣል፣ ትጥቅ ይሰጣል እና ውድድሮች ሲኖሩ ነው የምትሄደው። ወጣት ብሔራዊ ቡድን ላይ ያው ተይዘን እንሰራ ነበረ። ለምንድን ነው ውድድር ያልተፈጠረው? ዋናው ላይ ያለው ተፈጥሯል። ምን አለ መሰለህ አሁን በእግር ኳስ አይተህ ከሆነ ውድድር ሲኖር ነው ብሔራዊ ቡድን የምትጠራው። በጠረጴዛ ቴኒስ ላይ ግን በአራቱም ካታጎሪ ተይዘህ አመት ሙሉ ነው ዝግጅት የሚደረገው። ውድድሩ ኖረም በዛ ሰዓት በነበረው። አሁን ደግሞ ይሄ ነገር የለም። ያ ነገር ምንድነው ብዙ ተጫዋቾች እንዲፈሩና እንዲያዙ ያደርጋል። ከ14 ዓመት በታች ከ17 ዓመት በታች ከ20 ዓመት በታች እና ዋናው ብሔራዊ ቡድን በአራት ካታጎሪ ተይዞ ነው ስፖርተኛው አመት ሙሉ ልምምድ የሚሰራው በብሔራዊ ቡድን። ውድድር ካለም በዛው ይካሄዳል እና በዛ ምክንያት ነበር የተያዝነው። ከዛ ዋና ብሔራዊ ቡድን መልክ እንደዛው ዋና ብሔራዊ ቡድን እንደዛው ካረ ዝግጅት ብቻ ማድረግ ያለ ውድድር ክለቡም አለ ዝግጅት ግድ ነው። ውድድሮች ይኖራሉ። ውድድሮች ሲኖሩ ግን ሌላ ማጣሪያ አለው። ውድድሩ ለምሳሌ ዋናው ብቻ ሊሆን ይችላል፣ የ17 ዓመት በታች ሊሆን ይችላል። ሲኖር እንደገና ድጋሚ ማጣሪያ ይደረግና የሚወክሉ ልጆች ወክለው ይሄዳሉ። ስለዚህ ዋናው ብሔራዊ ቡድን አሁን ተይዘ ከሌሎች ሀገራቶች ጋር የመጫወት እድሉ የለም? እኔ አልገጠመኝም።
እንዳልኩ ዋናው ብሔራዊ ቡድን ላይ በነበርኩ ሰዓት 93 ብሔራዊ ቡድን ከገባው በኋላ 94 ላይ ነው ዩኒቨርሲቲ ገባው አዲስ ዩኒቨርሲቲ። ስለዚህ ትሬኒንግ ላይ አልነበርኩኝም። ድጋሚ ማጣሪያ ተደረገ። ትምህርት ላይ ስለነበርኩኝ ኪሎ ጨምሯል፣ እየሰራው አልነበረም። ማጣሪያው ማለፍ አልቻልኩኝም። በዛ ላይ ደግሞ በስንት ጊዜ ነው ውድድር የሚመጣው? በየጊዜው ውድድር አለ። በዛ ሰዓት ተደጋጋሚ ውድድሮች ነበሩ። የአፍሪካ ጠረጴዛ ቴኒስ ሻምፒዮን አለ፣ ኦል አፍሪካን ጌምስ አለ፣ የተለያዩ ኦፕን ቶርናመንቶች አሉ። ግን ያው በብዛት የአፍሪካ ሻምፒዮን እና ኦል አፍሪካን ጌምስ ላይ ነው ጠረጴዛ ቴኒስ ኢትዮጵያ የምትሳተፈው። ግን አይቆጭህም? አሁን ቆጨኛል። በህይወቴ ከሚቆጨኝ ነገር እንዳልከው እዚህ ጋርም ትምህርት አለ፣ እዚህ ጋርም ስፖርት አለ። እኛ ሀገር ደግሞ አሁን ነው እንደውም ዩኒቨርሲቲ ተማሪ ሆኖ ፕሪሚየር ሊግ ላይ የተጫወቱ እያየን ነው። የኛ ሀገር ትምህርቱም ከባድ ነው። ጊዜ ለሱ ብቻ ሰተህም ካልሆነ ሁለቱንም ለዚህም ብለህ አልተለመደም እና እርግጥ ይቆጨኛል። ያሁን የዛን አመት አንድ ጓደኛችን አንድ ጊዜ ብሏል፣ እንደውም ትምህርት የስፖርት ጊዜ እንተሻማኝ ብሏል። እንዳልከው በቃ በዛ ሰዓት እንትን ባልኖረው ምናልባት ቱኒዚያ ላይ በነበረው ሻምፒዮን ላይ የመሳተፍ እድል ሊኖረኝ ነበረ። ለመሰለ ሁለት አመት የኢትዮጵያ ጠረጴዛ ቴኒስ የወንድ ኮከብ የተባለ ተጫዋች ብሔራዊ ቡድን አለመጫወት ወከለ ብትጫወት ደስ ይላል። ግን ያው ከክልልም ስለሆነ የምንሄደው ጫና ይኖራል። ወደ ትምህርት ደግሞ ገባሁና ኦልሞስት ሙሉ ለሙሉ ትኩረት ወደ ትምህርቱ ሆነ። የድሬዳዋ ልጆች ትቀማላችሁ ተብለው ይቀነሳሉ። በቅርብ ኤርፖርት ሄዶ አንድ ልጅ ኤርፖርት ድረስ ሄዶ ከኤርፖርት የተመለሰው ሁሉ አለ የድሬዳዋ ልጅ ሆኖና ትንሽ ጫናዎች ይኖራሉ። ያንን ግን የድሬዳዋ ልጆች መቋቋም መቻል አለባቸውና ከናንተ ያ ነገር ነው። አሁን እንደዚህ ሰዎችን አምተን አሸዋ ሜዳ ላይ ቃለ መጠይቅ ስናደርግ ቀጣይ ያለው ትውልድ ከናንተ መማር ሲማር ደግሞ መልካሙ ነገር ብቻ ሳይሆን ተጽዕኖዎቹንም መቋቋም እንዲችል ነው። አዎ ያው ይሄ ነገር አለ። በአካባቢ ይቀለድብሃል። ለምሳሌ እኔም ዩኒቨርሲቲ ስማር ጓደኞቼን አልቀም ስላቸው በዛ ሰዓት አልቀም ስትል አንተ ሰው ፍየሉ ከማይለይበት ሀገር መጥተህ አልቀም ወይ ትባላለህ። ሁሉም ሰው ከድሬዳዋ መጣ ሲባል የሚቅም ነው የሚመስለው። ያ ችግር አለ። ግን አለመቃመን ደግሞ ጠጋ ብለው ሲያዩህ ዩኒቨርሲቲ በነበረን ግሩፕ ያው በእንዲህ አይነት ነገር የሌለበትም አለ። የኛ ደግሞ ስፖርት ውስጥ መኖርህ ለእንዲህ አይነት ነገር ራሱ አይጋብዝህም። ስፖርተኛ ሆነ እንትኑም አይመችማ እና ግን ሰው የሚያስበው እንደዛ ነው። ድሬዳዋ ሲባል ሁሉም ሰውን የሚቅም አድርጎ ነው የሚያየው ከዋሽ በታይ ሲባል እና አብዛኛውም ይቅማል። ከጠረጴዛ ቴኒስ በኋላ ደግሞ ወደ ዳርት ሄድክ አይደል? አዎ ዳርትም ተጫዋች ነበርኩኝ። እንዲሁም በብዛት እንዳውም ዳርት ላይ በዳኝነት ነው የሰራሁት። በተለይ በዛ ወቅት ላይ ያለውን አስታውሰኝ። በነ አብዩ ተዘራ፣ ቴዲ አልማው፣ ባለቤቱ ራሱ አሸናፊ ግርማ፣ ነጻነት ሀጎስ ራሱ ረጅም ጊዜ በሴቶች ሻምፒዮና ነች። እንደ አጠቃላይ የድሬዳዋ ቲም በዳርት ስፖርት ጠንካራ ነበረ። 90ዎቹ ውስጥ ኦልሞስት ከነበረው 7 እና 8 ዋንጫ 6ቱን 7ቱን የሚያጠቃልለው ጠንካራ ፉክክር ነበር ድሬዳዋ ላይ የነበረው። ከዛ በአጋጣሚ ያው አንዳንዴ የነበረው ግሩፕ እንደ ጓደኛም ነው እና አንዳንዴ ማጣሪያ ስትወድቅ ዳኛም ትሆናለህ፣ አሰልጣኝም ትሆናለህ። ማጣሪያ ወደቀ ነው አሰልጣኝና ዳኛ የሚሆነው። በዛ አጋጣሚ ዳኛው እንኩኝ ፍጥነት ስቀንስ የሚበልጠኝ የለም ኢትዮጵያ ውስጥ። ሂሳብ አንደኛ ነኝ፣ አልሰራም። አብዛኛው አዲንግ ማሽን ይዞ ምናምን ነው የሚሰራው። እንደውም ምናልባት አንድ የኦሮሚያ ስፖርት ኮሚሽነር ፍስሐ ነው ጋዜጠኛ የነበረው ምንድነው ብሎ እኔ ኮከብ ምስባል እንዲሁም ሄጄ ቁጥሩን በቃ ኤክስፒሪየንስ ነው በልምድ ያለውን ነገር ቁጥሩን ሲመታ ታያለ። ሄጄ መጻፍ ብቻ ነው እንጂ የምቀንሰው ነገር አልነበረም። በዛ ያው እኔ ዳኛ ሆኜ ይኩኝ ረጅም አመት በኢትዮጵያ ሻምፒዮናም ውድድሮችን እኔ ነበርኩ መራ የነበረው። ዋና ዳኛ ሆኜም መራ ነበር። አዎ በቃ ምንም ዳኝነት ላይ ማወላወል የለም። በዳኝነት ኮከብ ተብሏል ማለት። አዎ ምንም ማወላወል የለም። እንደውም አንዴ ምን ሆነ እሱ ባያጫውተን በአጋጣሚ ስትመደብ ድሬዳዋ ነው ምንድነው የለም። በቃ እኔ ድሬዳዋ ሆነ ማን ሆነ የለም። በቃ ህግ ነው፣ ህግን ተርጉሙ መውጣት ነው። ዳኝነት ደግሞ በዳርት ዳኛ ደግሞ ይታረማል። ተጫዋቹም ስሌት መስላት አለበት። እንደው ሐረር ላይ ምንድነው ያጋጠመ ካዲያ? ዋና ዳኛ ነበርክና ድሬዳዋዎችን ስታጫውት? አዎ ድሬዳዋዎችን ሳጫውት እንዳልኩ በዳርት ዳኛ ይታረማል። ስለተሰራና
ልጁ ይዝጋው ምን ይበለው አላውቅም። የድሬዳዋው ዘግቶት ይሁን ብቻ ስፔሲፊካሊ ስተቱን ባላስታውሰውም የሆነ ነገር ተከሰተ። ከኋላ ያለው ከደመረ ለምሳሌ 38 ሊቀርህ ሲገባ ዳኛው 40 ካለ ደብል 20 መተ ነው የምጨርሰው። 38 ቢመታ አያልቅም። ከኋላ ተጋጣሚም ያያላ ኖ አያልቅም ካለ አያልቅም። ተሳስበህ ክሮስ ቼክ ነው የምታደርገው ዳኛ ስንት ቀረኝ ብለህ። ያ ነገር ተከሰተና ድሬዳዋ ላይ በቃ ባይዳኝን ይሻል ነበር አሉ። ዶሮ ትንሽም ቢሆን እንትን ይኖርብሃል አገር ነው ባጠቅመም እንዲጎዳማ አፈልግም። በቃ ጄኒውን በኖ መልኩ መስራትም ስላለበት እና እንዲያ ነገሮች ተከስተዋል። አረ ላይ ግን ድሬዳዋ ላይ በዛ ወቅት በጣም ጎበዝ ተጫዋቾች ነበሩ። አንተ ለማን ነው ልብ የሚያዳለው? ልባችን የሁላችንም የሚያደላው ሁላችንም እንዳልኩ ፐርፎርማንሳችን ተቀራራቢ ነው። ግን ሁሉም ቴዎድሮስ ክበቦን ይወደዋል። አዎ እንደውም በአንድ ወቅት እንዳልኩ ውድድር እየመራን ተሸንፎ ሶስተኛ ነው የሆነው ቴዎድሮስ ክበቦ። ታርጌት በጣም ጎበዝ ነው። ጌም ስንጫወት ከሱ ጋር ሁላችንም ቤስት ተብለን ማለት ነው ከ10 7 ጌም ይወስድብሃል። ኦን አቨሬጅ ይበልጣል ማለት ነው። ጌም ላይ ግን አላውቅም። አብዩ ደግሞ ጌም ላይ መዝጊያ ከገባ ይዘጋብሃል። ከዛ አብዩ አንደኛ ወጥቷል። አብዩ አንደኛ ወጥቶ ከዛ ኢንተርቪ ጋዜጠኞች ሁሉም የሚያውቀው ቴዲን ስለሆነ ቴዲን ኢንተርቪ ሲያደርጉት አጋጣሚ ባለቤቴ መታ ነበረ። ከዛ አብዩ አለችው እንዴ አንተ አይደል አንደኛ ወጣው አለችው። አዎ አላት። ታዲያ ለምንድን ነው እሱን ኢንተርቪው ያደርጉት ለማንተና ያደርጉት? ሁሉም ሰው የሚያውቀው ቴዲ ነው እና ሁሉም ሰው ቴዲን ይወደዋል ከነ ባህሪው። በተለይ እንዳልኩ አብዩ የ3 ጊዜ የኢትዮጵያ ሻምፒዮና ነው ሻምፒዮን አንደኛ ወጥቷል። እና ቴዲ ደግሞ 2 ጊዜ ሆኗል። ሁለተኛውን የሆነበት ጊዜ ላይ አዋሳ ነበረ እና ሁሉም ቴዎድሮስን ክልሎችም ጭምር ይወዱታል። አንድ ነገር ዳርት ኤቲክሱን ጠብቆ ነው የሚጫወተው። በዳርት መሰዳደብ መነጋገር አይፈቀድም እና ዝም ብለህ በቃ ተጋጣሚ ሲወረውርም ድምጽ አታሰማም። ከዛ በቃ ይሄ ነገር ተበላሸና አሁን ያለው ትውልድ ላይ ከዛ የዋንጫ ጨዋታውን የደረሰው ከኦሮሚያ ታዋቂ ተጫዋች ጋር ነበረ። ያ ደግሞ ትንሽ ዲሲፕሊን የጎደለው ልጅ ነው። ልጅ በባህሪው አጋጣሚ ይናገራል ምን ይላል በቃ የዳርቱን ኤቲክስ አይጠብቅም። ከዛ ቴዎድሮስ ለሁሉም ሰብስቦ አጭር መልእክት አስተላለፈ። ዳርት ይሄ አይደለም ከዛ ብናሸንፍም ብንሸነፍም እንደዚህ ነው እንጫወት ብሎ ገብቶ በቃ ፋታም አልሰጠውም። 2-0 አሸነፈው ልጁን እና በቃ አጠቃላይ የሱ ድሬዳዋ ወክሎ ነው አይደል? ግን ይገለበጡ የነበሩት አዲስ አበባዎች ደቡቦች ምናምን በቃ ቴዎድሮስን ፍቅር ማለት ነው። ሁሉም ሰው ይወደዋል። ከድሬዳዋም ባለፈ አው ኢትዮጵያ ሻምፒዮና ላይ አይገርምማ ሁላችንም እንወደዋለን። በቃ ፍቅር ነው። አሁንም የሚያስተሳስረን እሱ ነው፣ የሚያገናኘንም እሱ ነው። በዛ ጊዜ ደግሞ ዳርት ይነቃቸው ዘገቦች ፕሬዝዳንታችሁ ነበረ። ዳኛው ነፍሱን ይማረውና አየለ ዘው ነበረ። በጣም ጠንካራ ገና ሳትጫወቱ ገና ድሬዳዋ አሸነፈች። አዎ በተለይ ሁለቱ እንዳልከው ነፍሱን ይማረውና ቦቼ የድሬዳዋ ዳርት ፌዴሬሽን ፕሬዝዳንት ነው። ያ ቦቼ ካለ ጨዋታ አለ፣ ቀልድ አለ፣ ሁሉ ነገር አለ በቃ እና እንትኑ ያጓጓል። የዳርት ቲሙ በቃ ሁሌ አብሬ በኖርኩ ያሰኛል። እኔ እንዳልኩ በዳኝነት ሲሄድ ድሬዳዋ ካልሄደን የማልሄድም። ምክንያቱም ተገናኝተን በቃ አንድም መዝናኛ ነው፣ የስፖርት መዝናኛ ነው እና ተያይዘን ነው ኢንተርቴን የምናደርገውና ደስ ይላል። እንደ ጓደኛ ምናምን ቤተሰብ ሆነናል። ስቲል አብረን ያለ ነው። አዎ ብዙ ጊዜ ማናገራቸው ሰዎች ድሮ ቀረ ይላሉ። ይሄ ጠረጴዛ ቴኒሱም ዳርቱም በእውነት ድሬዳዋ በዛ ወቅት ላይ ነበር ፉክክሩ ምንም። አንበስ አስታውሰኝ እንዳለ እንደ ድሬዳዋ የስፖርቱ እንቅስቃሴ በ90ዎቹ ምናምን። አሁን ደግሞ ዳርት እንዳልከው መጀመሪያ ላይ ከተዋወቀ በኋላ ይሄ ግሩፕ በቃ ያለ መታከት ፍቅሩ ማለት ነው። የእውነት ማጋነን ካልሆነብኝ ፋሲካ ሆኖ ማለት ነው ሳንወረውር ወደ ሌላ ቦታ አንሄድም። ሁላችንም ዳርት ፒናችን ይዘን ነው የምንሄደው። ፉክክሩ በጣም ኃይለኛ ነው። ምናልባት አሸናፊ ግርማ ራሱ ይጫወት ነበር ዳርት እና በጣም ጎበዝም ነበረ እና ተፎካክረን በቃ ተጫውተን ነው ከዛ ሻይ ቡና ራሱ ይባል ነበር። ያ ፉክክር 9 ዳርት ነው የምዘጋው። በ9 ዳርት ያልቃል ጌሙ እና ኢትዮጵያ ሻምፒዮና ላይ በቃ አብዛኛውን ጌሞች ዶሚኔት ያደርጉ የነበሩት ድሬዳዋዎች ነው። በተለያየ ጊዜ አሁን እንዳልኩ አብዩና ቴዲ የ3 ጊዜና የ2 ጊዜ ሻምፒዮን ሆነዋል የኢትዮጵያ አይደል? ሌሎችም አሉ። ለምሳሌ አልማው በላይ ሻምፒዮን ነበር ሀረር ላይ። ጅማ ላይ ምናልባት አለም ወርቅሸት የድሬዳዋ ሻምፒዮን ናቸው። በሻምፒዮን ራሱ ብዙ እንትን ያለው ድሬዳዋ ላይ ነው። ምክንያቱም የነበረው ኮምፒቲሽን ይዘውተር ነበረ። በቃ ኮሚሽን ዳርት ሳንጫወት እንዳልኩ አሁን ግን ምን ሆነ ውድድር ሲደርስ ይሄ ለ15 ቀን ለ1 ወር ምናምን ሆነና ትሬኒንጉ ደግሞ በአንዴ አይመጣም። ታርጌቱ ያው ስሮ ኤክስፒሪየንስ ስለሆነ
የዛን ሰዓት መሰራቱ ነው፣ ሌላ ሚስጥር የለውም። መዘውተሩ አንድ ወቅት ድሬዳዋ ወጣቶችና ስፖርት ኮሚሽን አባል ነበር፣ እዛ ገብተህ ነበር? አዎ እዛ ሰራተኛ ነበርኩኝ። 2005 ላይ ይመስለኛል ተወዳድሬ ስፖርት ኮሚሽን ገባው። ባለሙያ ሆኜ አገለገልኩኝ ኦልሞስት ለ5 አመት አካባቢ። ከዛ ደግሞ ሪኮመንድ ተደረኩና ወደ ድሬዳዋ ከነማ ስፖርት ክለብ ስራ አስኪያጅ ሆኜኩኝ። እዛም 2 አመት ካገለገልኩ በኋላ የዛ አገልግሎት ሲያበቃ ያው ወደ መምህርነት ተመለስኩኝ። በወቅቱ ክቡር ከንቲባ ከድር ጁሃር አፕላይ አደረኩና መጀመሪያም ተመድቤ ነበር። ማስተር ሴንስ አመጣ መምህርነት ተመድቤ ነበር። ወድጄው ከአንጻራዊ ወድጄው የሰራሁትም ስራ መምህርነቱ ስለነበር በመምህርነቱ መስራት ፈለኩና ከዛ ተመደብኩና ድጋሚ ወደ መምህርነት አሁን በድሬዳዋ አጠቃላይ ሁለተኛ ትምህርት ቤት የፊዚካል ኤጁኬሽን መምህር ነኝ። ከዩኒቨርሲቲ እንደመጣ ነው ስፖርት ኮሚሽን የተመደበው? አይደለም፣ ከዩኒቨርሲቲ እንደመጣሁ ድሬዳዋ አጠቃላይ ነው መምህር ነበርኩኝ። ከዛ ወደ 8 አመት ምናምን እንደሰራው እንደገና ወደ ስፖርት ኮሚሽን ገባሁኝ። ስፖርት ኮሚሽን ብዙ አልቆየም በየ 5 አመት በባለሙያነት ሰርቻለሁ። መምህርነቱ ይሻላል ማለት ነው ለኔ። አዎ የዚህኛውም ኤክስፒሪየንስ አለ፣ ግን ሳይ ለኔ መምህርነቱ ለመሰላም ሲኔ ጥየቁ ብዙዎቹ ከመምህርነት ነው ወደ ስፖርት ኮሚሽን የመጡት ባለሙያዎቹ። ያው ኩባ የተማሩ ብዙዎች ቢኖሩም ኮተቤም የተማሩ ምናምን ከመምህርነት ወደዚህ ነው የመጡት። እኔ ደግሞ ሁለቱንም አየሁትኝና ሚዛን የደፋብኝ መምህርነቱ ነው እና ወደ መምህርነቱ ተመለስኩኝ። የድሬዳዋ ከተማ ስፖርት ክለብ 2 አመት እንዳልከው ነበር። ምን ይመስላል 2 አመት? ያው ቆንጆ ነበር። በምችለው አቅም ባለኝ ነገር የምችለውን ነገር ኮንትሪቢዩት ለማድረግ ሞክሬያለሁ። ጫና ነበረው አይደለ? ከሚዲያው ከህዝቡ ውጥ? አዎ ብዙ ጫና አለው። ጫናው ከባድ ነው። አዎ ያ ጫናውን እንደምንም እየተቋቋምክ የምትችለው ማድረግ ነው። የምችለው ለማድረግ ሞክሬያለሁ። በስፖርት እንግዲህ አሁን ማስተር አለ አይደለ? የት ነው የተማርከው? ሁለተኛ ዲግሪን ባህር ዳር ዩኒቨርሲቲ ነው የተማርኩት። ስለዚህ ኮች ማለት እንዴት መረጥከው? ኮችነት ነጥለ? ያው እንዳልኩ እኛ ሀገር በፈለከው ሳይሆን በምታገኘው እድል ነው የምትማረው። አንዴ ካሳለፍከው። እርግጥ እኔ እግር ኳስም በጣም እንትኔ ነው፣ ግን ከእግር ኳስ የበለጠ ብዙ ኢንተረስት የነበሩኝ ነገሮች ነበሩ። ባገኝ እድሉን ማለት ነው። ወደፊትም እድሉ ከተገኘ ብማራቸው ብዬ ማስባቸውና ትንሽ እግር ኳስ ላይ እንትኑ ቻሌንጁ ከባድ ነው እኛ ሀገር እና እኔ ደግሞ በቃ I'm not ready to face that challenge ኢንተረስቱ የለኝም። ቻሌንጆቹ አስቀያሚ ናቸው። የምታውቀው ነው የኛ ሀገር ስፖርት እግር ኳሱም እና ከሙያው በተጨማሪ ከኋላ ከበስተጀርባ ያሉት ነገሮች ስለሚከብዱ ብዙም ገፍቼበትም አልኩኝም። እንትን ነው ስፖርቱ ራሱ ባህሪው። ለምሳሌ አንድ ጨዋታ 11 ሰው ቢያይ 11ዱም የራሱን አስተያየት ይሰጠዋል። ኦፕን ነው፣ ይሄ ክፍት ነው። አንድም ተወዳጅ ያደረገው ለዛ ነው። ይሄ 18ኛው ህግ ኦፒኒየን ኦፍ ዘ ሬፈሪ የሚለው ሌላ እኔ እንዳልከው ብዙ ስፖርት አውቃለሁ። ለምሳሌ ቮሊቦል ሁለተኛ ደረጃ ዳኝነት አለኝ። 100% ህግ ነው የምተረጉመው። መረብ ተነካ ምንም ቫዮሌሽን ነው፣ ህግ መጣስ ነው። በእግር ኳስ ግን እኔ እናንተ በሪፕሌይ 10 እያየ ነው ለአንተ ፔናልቲ ነው ለኔ ፔናልቲ አይደለም። እግር ኳስን እንዲወደድ ያደረገው ይሄ ነገሩ ነው። እንደገና ደግሞ እንደገና አይተው ከሆነ በጣም ታች ላይ ያለ ቡድን የምትለው ላይ ያለውን ያሸንፋል። በቮሊቦል፣ በቅርጫት ኳስ፣ በሃንድቦል ይሄኛው የሚበልጥ ከሆነ ይሄኛውን 10 የሚጫወት 10 ያሸንፈዋል። አይተህ ከሆነ በሀገራችንም በደጉት ሀገር ትልልቅ ሊጎች ላይ ያለው ውድድር በቃ አንድ ዲተርማይን አውትካም ኦፍ ዘ ሪዛልት ነው። አታውቀውም። እንዲህ ነው ብለህ መገመት በሚከብድ ደረጃ በቁማሩም ላይ ራሱ እንደዚህ ተወዳጅ ሆኖ ሰው ቤት የሚያደርገው ለዛ ነው። የሚገመት ቢሆን ብዙ ሰው ባሸነፈ ነበረ እና ለመገመት ከባድ መሆኑ ተወዳጅና ጣፋጭ ያደረገው ይመስለኛል። እውነት ነው። ደግሞ ታታሪ ነህ አሉ ታስተምራለህ። ፎርስም ነው። እውነት ነው። በትርፍ ጊዜ ታክሲ ሹፌር ነኝ። አዎ ምን ላድርግ፣ ያው ዛሬ አንድ ስራ በቂ አይደለም እና እዛ አስተምራለሁ። በትርፍ ጊዜ ደግሞ ታክሲ ስራም ሞክራለሁ። ብዙዎቹ እንደዚህ ማድረግ እኔን ጨምሮ ልምድ የለንም እና እኔ ከስፖርት ኮሚሽን ወደ ማስተማር ስመለስ በቃ የቢሮ ስራ ብዙ ሰዓት ትያዛለህ። የማስተማር ስራ ታይም ፍሪደም አለው፣ ጆብ ፍሪደም አለው፣ የስራ ነፃነት አለው። ከዛ አንፃር ጊዜም ይኖራል። ግማሽ ቀን ነው የምታስተምረው። በግማሽ ቀን እዛው የምታነበው ነገር በክላስ የምታስተምረው ነገር አስተምረህ በትርፍ ጊዜ ደግሞ ወጣ ብለህ የትራንስፖርት አገልግሎቱ ገንዘብ እንኳን ባላገኝበት ለልጆች የራሱ ትምህርት ቤት ማመላለስ ቀላል አይደለም። በዛሬ ጊዜ እንደምታውቀው የመንግስት ስራ ክፍያው በቂ አይደለም።
ስለዚህ አንድ ስራ ተገድበህ መኖር ምናልባት እኔ በማስተማር ብቻ ቢሆን የኔ ደሞዝ ያው ለልጆች የትምህርት ክፍያና የትራንስፖርት ወጪ ቢሸፍን ነው። ስለዚህ በትርፍ ጊዜ ደግሞ ሮጥ ብለህ ማሸነፍ ግድ ነው ኑሮን። አይ ለብዙ ሰዎች ምሳሌ መሆን የሚችል ነገር ነውና በጣም በርታ ለማለት እፈልጋለሁ። ቤተሰብን እስቲ አውራኝ። ያው በቤተሰብን በተመለከተ እንግዲህ ያው ባለትዳርና የሶስት ልጆች አባት ነኝ። ወንዶች ናቸው? ሁለት ወንድ አንድ ሴት። እንዴት ነው ስፖርት ውስጥ ምናምን አሉ? እስቲ አውራኝ። አዎ ልጄ በሚፈልገው ደረጃ እየደገፍኩት ባይሆንም እግር ኳስ በጣም ይወዳል። እንደውም አንድ ወቅት ላይ ጠረጴዛ ቴኒስ ስላሰለጠናቸው ይዣቸው ይኩኝ እና ሁለት ሶስቱም ሴቷ ደግሞ ሩጫ ትወዳለች። አጭር ርቀት የሚቀርማት የለም፣ ፈጣን ነች እና ታለንታቸው እሷ ሾርት ዲስታንስ ረኒንግ ነው፣ እሱ ፉትቦል ነው። እንደውም በፊት እግር ኳስ በጣም ያለው እንግሊዝ ፕሪሚየር ሊግ በጣም እከታተል ነበረ። ያለፉትን 5-6 አመታት ግን ትቻለሁ። ልጄ ደግሞ በጣም ይከታተላል እና እሱን የመለሰኝ። ከዚያ የሆነ ጓደኛዬ ጋር ሄደን ከሱ ጋር ሲያወሩ እኔ አላቃቸውም ተጫዋቾቹን። እሱ በጣም ይከታተላል፣ ፍላጎትም ፍቅርም አለው እና አሁን ክረምት ላይ ግን አላልፍህም አንዱ ፕሮጀክት ጋር ገባለሁ እያለኝ ነው። ከሚያሰለጥኑት ደግሞ ምናልባት ቀኝንና የነጌታ ፕሮጀክት ደስ ይሉኛል። የተሻለ ይቀርጻሉ ብዬ የማስባቸው ልጆች ስለሆኑ አንዳቸው ጋር አስገብቸው ይሰራሉ ብዬ አስባለሁ እና ጠረጴዛ ቴኒስ ሳሰለጥናቸው ምን አለኝ፣ እኔ እኮ አባቴን ደስ ይበለው ብዬ እንጂ ጠረጴዛ ቴኒስ አልወድም አለኝ። የዘንድሮ ልጆች አይደብቁም ለአባቴ ስል እንጂ አለ እኔ ጠረጴዛ ቴኒስ አልፈልግም አለ እና ፍላጎቱ እግር ኳስ ነው እና በፍላጎቱ መደገፍ ነው። አይ ያለ ፍላጎቱ ማጫወት ነው ትለው አይሆንም። ሶስተኛው ግን ገና አልለየም። እንግዲህ ነው እሱ ኮሜዲ ነው። ባለቤት ስፖርት ላይ ምናምን ነበረች? አይ ስፖርት እሷ ብዙም የለችበትም፣ ማየትም የለችበትም። እንኳን መሳተፍ ኃላፊነት ሁሉ አንተ የኔ ነው። የስፖርትን በተመለከተ የኔ ነው የመደገፍ። ባለቤትስ እንደ ስፖርት ላይ ምናምን ነበረች? አይ ስፖርት እሷ ብዙም የለችበትም፣ ማየትም የለችበትም። እንኳን መሳተፍ ኃላፊነት ሁሉ አንተ የኔ ነው። የስፖርትን በተመለከተ የኔ ነው የመደገፍ። ድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት እውነት ታሪካዊ ትምህርት ቤት ነው። አንበስ በስፖርት ነጋሽ ሰለሞን ጨምሮ የተለያዩ መምህራኖች ያፈራ ብዙ ስፖርተኞች ያፈራ ነውና አሁን ያለበት አቋም ምንድነው? በተለይ ከስፖርታዊ ማዘውተሪያ ጋር በተያያዘ። አዎ በፊት እንዳልከው አንጋፋም ነው። በዛ ላይ ብዙ ተጫዋቾችን በማፍራትም ግንባር ቀደም ነው። አሁን ላይ ሜዳውም ያው ኮሌጅ ተሰርቶበት ተጣቧል። ሁለገብ ሜዳም ነበረ። እሱም በተለያዩ የልማት ስራዎች እንትን ብሏል እና በሚፈለገው ደረጃ በስፖርት እንቅስቃሴ ላይ ያለው ያን ያህል አይደለም ከበፊት ከነበረው አንፃር። እንኳን ካየሁት በዚህ 20 አመት ውስጥ ብዙ ተጫዋቾች ይፈሩበት የነበረው በእግር ኳስም በተለያየ ስፖርትም ዶሚኔት ያደርግ የነበረው የኛ ሃይ ስኩል ነበር። አሁን ላይ ግን ያው ሼር ተደርጓል ይመስለኛል። ብዙ ሃይ ስኩሎችም ስለመጡ ተማሪውም ሼር ስለተደረገ ኮምፒቲሽኑም ያው የጋራ ሆኗል ብዬ አስባለሁ። የድሬዳዋ ትምህርት ቢሮ ደስ ከሚለኝ ነገር አንደኛው አንበስ በየአመቱ ካላንደሩን ጠብቆ የተማሪዎች የስፖርት ውድድር ያካሂዳል። በጣም ይሄ ሊደገፍ የሚገባ ነገር ነው። ግን እንደ ድሬዳዋ ትምህርት ቢሮ ወደ 91 የሚጠጉ ትምህርት ቤቶች አሉ። የሚሳተፉት ትንሽ ነው። ብዙዎቹ አንዳንድ ስፖርት ነው የሚሳተፉት። እንደው የትምህርት ቤቶች የስፖርት ውድድር ያለውን ፋይዳ ያው ትምህርቱንም እንደመማር ምክንያቱም መነሻው ስፖርት በፊት ከነደራርቱን ብታይ መነሻቸው ትምህርት ቤት ነው። መኖሩ ውድድሩ ግዴታ ነው። ምክንያቱም ግብአት የምታገኘው ከትምህርት ቤቶች ነው። ግን ትኩረቱን አነስተኛ ሆኗል። ትኩረት ሊሰጠው ይገባል። በተለይ በየአመቱ ሆኖ ግን በሚፈለገው ደረጃ ኮምፒቲሽኑ አለ ወይ ሳሳ ብሏል። በየአመቱ መኖሩ አሰየው ደስ ይላል። ልጆቹ በየአመቱ ጓግተው ይጠብቃሉ። 2 አመት ከሚሆን በየአመቱ መሆኑ ግን ሁሉም ትምህርት ቤቶች ላይ ውስጣዊ ውድድር አድርገው ቢያንስ ቢሳተፉ የበለጠ ተተኪ ስፖርተኛን ማግኘት ይቻላል። በተለይ አሁን ከእግር ኳስ ውጪ እግር ኳስ ያው እንደምታውቀው ሁሉም ስለሚፈልግ ተሳታፊ ነው። ሌሎች ስፖርቶች ላይ ግን ግብአት ከማግኘት አንፃርም ትምህርት ቤቶች ትልቅ ሚና አላቸው እና መካሄዱ ቆንጆ ነው። ግን በደንብ ቢሆን የተሻለ ተጫዋቾችን ማግኘት ይቻላል። እቺን ጥያቄ ልጠይቅ። አንዳንድ መምህራንኛ ሲያስተምሩን ለምሳሌ 4ኛ ክፍል 5ኛ ክፍል ወይ 9ኛ ክፍል ውጣ ብሎ የሚተው ካሉ፣ አንዳንዶች ደግሞ በአግባቡ ስራ የሚያሰሩ አሉ። አሁን ስም መጥቀሱ ይቅርብኝ እንጂ አንበስ ከየትኛው ነህ? ከሁለቱም። ምክንያቱም እንዳልከው እኔ አሁን በፊት ስፖርት ሳሰራ
አብሬ ውልቅልቄ እስኪወጣ ቮሊቦሉን አብሬ ተጫውቼ እግር ኳሱን አብሬ ተጫውቼ ምናምን ነው። ያ ነገርም አያስችለኝም ሰጥቶ እንትን ማለቱም አያስችልም። እቺን አርጉ ትላለህ። በፊት ራሴ አብሬ ነው የምጫወተው። በቃ ከነሱ በባሰ መልኩ ነው የምጫወተው። ቮሊቦሉን እጫወታለሁ፣ እግር ኳሱንም ጠረጴዛ ቴኒሱንም። አሁን እንደዛኛው ባይሆንም ሰጥቼ ግን ቁጭ ማለት አልችልም። ሰጥተህ ደግሞ ቁጭ ስትል ይራበሹብሃል፣ ይከብዳል። ግን እሰጥና የተወሰነች ነገር እንኳን በዴሞንስትሬት አደርጋለሁ። ስህተት ሲሰሩ ስታይ ቮሊቦል ዲጉ እንደዚህ ነው፣ ቮሊ እንደዚህ ቢሆን ብዬ አልችልም። አያስችልህም። ምክንያቱም የኖርክበት ነገር የምታውቀው ነገር ስለሆነ ዝም ብለህ ሰጥተህ መቀመጡም አያስችልህም። እና ትንሽ ዴሞንስትሬት አደርጋለሁ፣ ብዙ ግን አይደለም። ስለዚህ የተቀላቀለ ነው ማለት ነው። ተማሪው ራሱ ይቀበላል ግን ይመጣል። አሁን ሴቶች ወንዶች ተስተካክለው ቁንጣ ለብስ ነው ይመጣሉ። እንደ በፊቱ አይደለም ግን ሼፕ እንዳረከው ነው። ለምሳሌ ያለነው 3 ፊዚካል ኤጁኬሽን መምህራን ተነጋግረን አንዱ በዩኒፎርም ከፈቀደ አንዱ በትጥቅ ሲል የመዝረር ነገር ይኖራል። ግን ሶስታችንም ተነጋግረን ካለበሱ ሜዳ አይገቡ ትጥቅ ለብሰው ስለሆነ እያስለመድን ነው እንጂ ትጥቅ ሳይለብሱ መፍቀዱም ተገቢ አይደለም። ግን ምንም የገጠመ ነገር የለም። ይገጥማል፣ ያው እንደዛ ይገጥማል። ግን ያው ተማሪ ናቸው፣ አንተም ደግሞ መምህር ነህ፣ ለማስተካከል ለማረም እንጂ ሌላ ነገር አይደለም። ያው አግባብተህ አቻችለህ ትሄዳለህ። ግን የለም ገጠመ ይገጥማል፣ ብዙ ገጠመኝ ይገጥማል። እንደውም በፊት ነው አሁን እንዳልኩህ አስተምሬ ከዛ ስፖርት ኮሚሽን ከዛ ነው የተመለስኩት እና አንዳንዴ በጣም ታቀርብና ደግሞ በፊት ፈራ ነበር። በቃ ፊት አልሰጥም ምናምን በቃ የነገር ደግሞ መቅረት አለብህ ብለህ ስታቀርብ ደግሞ እንትን የሚልህም አለ። ለምሳሌ አንዴ ምን አድርጎኛል፣ ፈተና ነው ዩኒፎርም ሳይለብስ መጣና ተባራኒ ደግሞ ከላይ ነጭ ነው የለበስኩት ና ብርሲስ አለኝ ና ብሎ ቀይረኝ ብሎ አለቀው። መቅረብህ ማለት ነው ገባ። ሲጫወቱ አብረን ጫወታውን አፕሮች ስታደርግም በቃ ነጭ ነበር የለበስኩት። በቃ ና ቀይረኝ ና ዘጋ አውልቀን አውልቀኝ እንቀይርሉ ያለኝ አለ እና ገጠመኝ ይኖራል፣ ብዙ ገጠመኝ ይኖራል። እስቲ ድገበኝ ያው ከተማሪ ጋር ማሳለፍ ያስደስታል። ያው ምን ታደርገዋለህ፣ በቃ ብዙ አለ ገጠመኝ። አሁን ዲፎርስ የነዳ ምናምን ስታደርሳቸው ምናምን በቃ እና አንዳንዴ ታክሲ ላይ ይሳፈጡና ግቢ ሲገባ እለወጣለሁ እና እዛ ጋር ታክሲ ሹፌር ነኝ፣ እዚህ ጋር መምህር ነኝ እላቸዋለሁ። በቃ ታክሲ ላይ ሆነ የታክሲን ባህሪ ነው የምንላበሰው፣ ምክንያቱም አለበዛ አሰራ። እዛ ስገባ ደግሞ መምህር ነኝ እና እንዳልከው ይገጥማል። ኢቭን ሳስተምር አውራቸዋለሁ፣ ምክንያቱም ዛሬ ጊዜው ታፍ ነው። እኔ ማስተማር ስጀምር ከዛሬ 20 ዓመት በፊት ገንዘቡ ይበቃሃል፣ ስራም አያሳስብህም። እና አሁን ላይ ደግሞ እንደምታውቀው ሮጠህም ከባድ ነው። ስለዚህ እዚህ ክላስ አለኝ እላቸዋለሁ። ስወጣ እንደገና ሹፍርና እሰራለሁ፣ ልጆቼን ቴክ ኬር አደርጋለሁ። ብዙ ነገር ሮጠህ ነው በቻልከው አቅም። ወደፊት ደግሞ ልጆቼ ከፍ ሲሉ ደግሞ አርፋለሁ። እንግዲህ አሁን ያለው የድሬዳዋ ስፖርትን አንበስ እንዴት ተታዘ? አሁን ያው እንደ አጠቃላይ የድሬዳዋ ስፖርት ከነበረበት በፊት ከነበረው ስታየው ወርዷል፣ በሁሉም አይነት ማለት ነው። እና እየሰራን አይደለም። እውነት ለመነጋገር ድሬዳዋ ላይ በሚፈለገው ደረጃ እየተሰራ አይደለም። ፕሮጀክቶች አሉ፣ ግን በበቂ ሁኔታ የተንቀሳቀሱ ነው ወይ? ከሌሎች ክልሎች ጋር ከሌሎች ከተማ መስተዳድሮች ጋር ኮምፒታንት ለመሆን እየተሰራ ያለው ነገር በቂ አይደለም። እንቅስቃሴው አለ፣ ግን መደገፍና በደንብ መያዝ የሚፈልግ ይመስለኛል። ለምሳሌ እኔም በአንድ ወቅት ማሰልጠን ፈልጌ ስልጠና ጀምሬ ነበር። ነገር ግን በነበሩት ሁኔታዎች ባለመግባባት መልሼ አቋርጫለሁ። እና እነኛ ነገሮች ቢሰራ ያው ድሮ ድሬዳዋ በተለያየ ስፖርት ታዋቂ የሆነው ስለሰራን ነው። እንዳልከው በዳርት ዶሚናንት ነው፣ በጠረጴዛ ቴኒስ፣ ሴቶች ቮሊቦል አስታውሳለሁ ለረጅም ዓመታት ፋይናሊስት ነን ወይ ዋንጫ ነው የምናመጣው። ያ ነገር አሁን ኢቭን ሴት ተጫዋች እንደ ሀገርም የለም። እንደ ሀገር ራሱ ስታየው ተቀዛቅዟል። ግን ምንድነው ስራው ቀንሷል። አብዛኛው እንግዲህ አላቅም ኑሮ እየከበደ ሲሄድ ስፖርቱን የመተው ነገር ይኑር እርግጠኛ ባልሆንም፣ ግን እንቅስቃሴው በሚያረካ ደረጃ ነው ለማለት ይከብዳል። እውነት ነው። አንበሳዎቹ በጣም ነው የማመሰግነው። ሁለት ጊዜ የኢትዮጵያ ጠረጴዛ ቴኒስ ኮከብ ተጫዋች፣ የኢትዮጵያ ብሔራዊ ቡድን ለዋናውም ለወጣቱም የተመረጠ፣ በመምህርነትም በድሬዳዋ በብዙ ነገር ያገለገልክ ታላቅ ሰው ቃለ መጠይቅ ማድረግ በመቻሌ ኩራት ነው የሚሰማኝ። ለቤተሰብም በእውነት እናትህም አባትህም
በመምህርነት በጣም በርካታ እንግዲህ ታዳጊዎችን ማስተማር የቻሉ ማፍራት የቻሉ ናቸውና ላንተም ለቤተሰብህም በእውነት በጣም ትልቅ ምስጋና በአሸዋ ሜዳ ተመልካቾች ስም ማቅረብ ፈልጋለሁ። እኔ ባልጨርስም ልጨርስ ልበላምበስ እንዳው ከብዙ ነገር ትንሿን ለማስታወስ ነው ያነሳ ነውና ማለት የምትፈልገው ነገር ካለ መጨረሻ እድል ስጥ። ያው እኔም እዚህ ድረስ አክብራችሁ ስለጠራችሁኝ እና ልምዴን እንዳካፍል ስላደረጋችሁኝ አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከአንበሳው ጉቾ ጋር በሁለት ክፍል ያደረግነው ቆይታ የተመለከታችሁት ነው የሚመስለው። አሁን በመምህርነት እንግዲህ እያስተማረ ነው የሚገኘው። በህይወቱ በበርካታ ስፖርቶች ተሳትፏል። በጠረጴዛ ቴኒስ በጣም ቁጥር 1 የተባለ ታላቅ ተጫዋች ነው። ከብዙ በትንሹ ስለሱ ማውራት ችለናል። ቀጣይ ህይወቱ የተሳካለት እንዲሆን ቤተሰቡ እንዲባረክ ምኞታችንን እንገልጻለን። አሸዋ ሜዳ የዛሬው ዝግጅት በዚሁ ያጠናቅቃል። ሳምንት ከሌላ እንግዳ ጋር ይጠብቃችኋል። የሳምንት ሰው ይበላል። አንበስ ጊዜ ይስጥልኝ። በጣም አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጅ